ብፁዕ ቅዱስ አቡነ ማትያስ የጠፉ እንደሚታወቀው እንግዲህ አባታችን አቡነ ማትያስ ከቅርብ ወራት ወዲህ በሚዲያው ጠፍተዋል። በዘንድሮ የጥምቀት በዓል ላይም አልተገኙም። ምእመኑም እንግዲህ አባታችን የጠፉ ያለ እየጠየቀም ይገኛል። እናም ቲክቫ ባጋራው መረጃ አባታችን የጠፉበት ምክንያት ሰውዬ ባቅንነት ሳታወጫብር ይሄን ቪዲዮ ለፍናን ታደርስልኛለሽ። ፍናንዬ የኔ እናት ታላ ሰላም። ይህ ቪዲዮ ለየትና የት ነው እናት ለእምነትሽ ያለሽ ጥንካሬ አይቼዋለሁ። ብዙ ሰዎች ኮሜንቴ ላይ የገቡ ያንቺ ፎቶ አስቀምጠውልኛል። እናም አይኔ ካንቺ ስዕሎች መዞር አልቻለም። ቤተሰቦች ከዚህ በላይ ምን የሚያስደስት ነገር አለ? እንደዚህ ቀን በህይወቴ ረክቼ አላውቅም። ይሄ ቪዲዮ ተከታትለን እንመለስ። ሰላም 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 የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንደምን አላችሁ? ዛሬም እናንተን በሚመጥኑ በተመረጡ ቪዲዮዎች ለእናንተ መጥቼላችኋለሁ። ከናንተ የሚጠበቀው ቪዲዮ እንደምትወዱት ስለማልጠራጠር ላይክ አድርጋችሁ መጀመር እንዳትረሱ። 60,000 ሰብስክራይብ ልንገባ ውስን ሰብስክራይበር ነው የሚጎለን። ይሄንን ቪዲዮ ሰብስክራይብ ሳታደርጉ እየተመለከታችሁ የምትገኙ ሰብስክራይብ በማድረግ ይሄንን ፋሚሊ መቀላቀል እንዳትረሱ። ሐሳብ አስተያየታችሁን ወንድማዊ ምክራችሁን ኮሜንት ላይ አስቀምጡልኝ። ወደ ቪዲዮ የመጀመሪያ ቪዲዮአችን የሚሆነው እንግዲህ ጥምቀት ላይ የተለያዩ ብዙ ሰዎችን ሲያስገርሙ የነበሩ ቪዲዮችን በመመልከት ነው የምንጀምረው። የመጀመሪያው የእህታችን ቪዲዮ ነው። አይተነው እንመለስ። ታቦቱ ፊት እየቀደመች እያነጠፈች እንግዲህ የተለያዩ የጽድቅ ስራዎችን ስትሰራ ነበረ። አዶናይም እንግዲህ ስለ እህታችን የተናገረው ድንቅ ንግግር አለ። አይተነው እንመለስ። ሰላም። ይህ ቪዲዮ ለየትና የት ነው እናት ለእምነትሽ ያለሽ ጥንካሬ አይቼዋለሁ። ብዙ ሰዎች ኮሜንቴ ላይ የገቡ ያንቺ ፎቶ አስቀምጠውልኛል። እናም አይኔ ካንቺ ስዕሎች መዞር አልቻለም። ቢካዝ ያደረግሽው ነገር በጣም ትልቅ መሆኑ ማወቅ አለብሽ። በጣም ብርቱ ሴት ነሽ። ብዙዎቻችን ሁለት እግር ተሰጥቶን ሁለት እጅ ተሰጥቶን ጤና ሙሉ ተሰጥቶን እምነታችን ላይ ጎበዝ አይደለንም፣ እንሰንፋለን። አንቺ ግን የሆነ የተሰጠሽ ተስጦ አለ። እንድታስተምሪኝ እፈልጋለሁ። እኔ በተቻለኝ አቅም ዓለማዊ ህይወትሽ ላይ የጎደለብሽ ነገር ካለ ለማገዝ ቃል ገባልሻለሁ። እባክሽ ሜሴጅ ጽፌልሻለሁ፣ እስካሁን አልመለስሽልኝም። ስልክሽ በሜሴጅ መልሽልኝ። በርቺልኝ፣ እወድሻለሁ። ጎበዝ ነሽ በጣም። ሌላው ደግሞ የሙስሊም ወንድሞቻችን አንድነት በአሁኑ ጥምቀትም እንግዲህ እጅግ በጣም ጎልቶ የታየበት ሳምንት ነበረ። እጅግ በጣም ያስገረመኝና ቤን የነካው አንድ ቪዲዮ አለ። እሱን ቪዲዮ አይተነው እንመለስ። ተዋዶ ያለበት እስላም ክርስቲያኑ ተዘነጋ እንደ ኢትዮጵያ መሆኑ አንተም ሃይማኖት እኔም ሃይማኖቴ መኖር እንችላለን አይደብርም ቤቴ አሆ 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 ናሸመንደፈር ተዋዶ ያለበት እስላም ክርስቲያኑ ተዘነጋ እንደ ኢትዮጵያ መሆኑ አንተም ሃይማኖት እኔም ሃይማኖቴ መኖር እንችላለን አይደብርም ቤቴ። ሌላው ደግሞ ጆን ዳንኤል የሰራው ስራ ብዙዎችን አፋቸውን ይዘው እንዲመለከቱት ምክንያት ሆኗል። ምንድነው ያደረገው? አይተነው እንመለስ። ቤተሰቦች ከዚህ በላይ ምን የሚያስደስት ነገር አለ? እንደዚህ ቀን በህይወቴ ረክቼ አላውቅም። ይሄ ቪዲዮ ተከታትለን እንመለስ። 1 2 3 ሌላው ደግሞ ብዙዎች በአንድነት ተስማምተው የሚወዷት የብዙ ሰው ክራሽ የሆነችው ፈነሃን በዚህኛው ሳምንት መሞሸሯንም እንግዲህ በቪዲዮዎች ተመልክተናል። ምን ይመስላል የሚለውን ሰርጓን ባጭሩ እንመልከትና ወደ ሌሎች ቪዲዮዎች እናልፋለን።
የፍናንን ቪዲዮ ከተመለከትን አይቀር ደግሞ አንድ ወንድማችን ለፍናን ያስተላለፈው እጅግ በጣም ለየት ያለ መልእክት አለ። ሰምተነው እንመለስ። ሰውዬ በቅንነት ሳታወጫብር ይህን ቪዲዮ ለፍናን ታደርስልኛለህ? እሺ ፍናንዬ የኔ እናት ታላቄ ነሽ አውቃለሁ፣ ግን አባትዬ ትሙት ነው የምልሽ፣ እንደ ታናሽ እህት ነው መሳሳልሽ የኔ እናት። ይኸው እግዜር ምስክሬ ነው እንዴት እንደምወድሽ አክባሪሽ ነኝ። ጆቫኔላ እባላለሁ ካላወቅሽ፣ የድሬ ሰው ነኝ። ልቤ ንጹህ ነው ታውቂያለሽ አይደል? ለማንኛውም ይሄ ቪዲዮ እኔ አንቺ ሰርግ ላይ ዛሬ መታደም እፈልጋለሁ። ለሰርግሽ ሰዓት ሰርጉ አላለፈማ ሴትዮ አላለፈም። ካላለፈ እንደው እናቴ እግዚአብሔር ምስክሬ ነው እህቴ ስትዳር እንደማየት ደስ የሚለኝ ነገር የለም እናቴ። ሌላ ምንም ምልሽ ነገር የለም። ሰርግሽ ላይ መታደም እፈልጋለሁ። የጥሪ ካርድ ብቻ ለእኔ እንድታዘጋጅልኝ ነው በቃ ይሄን ቪዲዮ የምሰራው። አድርሱላት። እንዲሁ ይሄ ቪዲዮ ለፍናን ካልደረሰ እንዳለ ኮሜንት ላይ ትገቡና ፍናንም ሜንሽን ታረጉልኛላችሁ። ቤተሰብ እንዴት እንደምወዳት አባቴ ሳቋ ይመጣብኛል። የኔ እናት እንደ ሌሎቹ እንደ ፍቅር ሳይሆን እንደ እህትነት እንደ ወንድምነት ነው። እግዚአብሔር ምስክሬ ነው ወድሻለሁ የኔ እናት። መልካም ትዳር። ሌላው ደግሞ እንግዲህ በጥምቀት ክብረ በዓል ላይ ብፁዕ አቡነ ማትያስ ለምንድን ነው ንግግር ያላደረጉት እያሉ የብዙዎች ጥያቄ እንደሆነ ሁላችሁም እንግዲህ ተመልክታችሁታል ብዬ አስባለሁ። ትናንትና የወጣው መረጃ ግን ብዙዎችን አስደንግጧል። ምንድነው የተፈጠረውን የሚለውን ሰምተን እንመለስ። ፓትርያርኩ አቡነ ማትያስ በመታጠቢያ ቤት ማለትም በሻወር ውስጥ በወደቁበት ወቅት ሰው ቶሎ እንዳልደረሰላቸው ተገለጸ። ዛሬ ስለ ቅዱስ ፓትርያርኩ የደረሰን መረጃ ምን ይላል? ከቀናት በፊት የጥምቀት በዓል በሚከበርበት ወቅት ላይ ፓትርያርኩ በጃልሜዳ በተለይም በየዓመቱ በሚገኙበት ቦታ ላይ አለመገኘታቸው ብዙዎች ጥያቄ እንዳስነሳና በሕመም ምክንያት እንዳልተገኙ ምዕመናኑም እንዲጸልዩላቸውን የቤተ ክህነት ምንጮቻችንን ጠቅሰን መዘገባችን ይታወቃል። በጉዳዩ ላይ ዛሬም ተጨማሪ መረጃዎችን ለማጣራት ሞክረናል። የቤተ ክህነት ምንጮች እንደነገሩን ከሆነ ቅዱስ ፓትርያርኩ ወደ መታጠቢያ ቤት በገቡበት ወቅት የመውደቅ አደጋ አጋጥሟቸዋል። በወደቁበት ወቅትም ሰው ቶሎ ስላልደረሰላቸው በቶሎ ወደ ሕክምና እንዳልተወሰዱና ያም ለህመሙ መጠንከር እንደ ምክንያትነት እንደተወሰደ ምንጮቹ ገልጸዋል። ፓትርያርኩ ሰርጀሪ እንደተደረገላቸው የገለጹልን ምንጮቻችን በአሁን ሰዓት ላይ እያገገሙ እንደሚገኙና ምዕመናኑ በጸሎት እንዲያግዛቸው ጠይቀዋል። ቅዱስ ፓትርያርኩ በአሁኑ ሰዓት ላይ በዊልቸር እየተንቀሳቀሱ ቢሆንም በእግራቸው ላይ ያለው እብጠት እንዳልቀነሰና አሁንም ሕክምናቸውን እየተከታተሉ እንደሆነ እነዚሁ የቤተ ክህነት ምንጮች ለዛሀበሻ አስታውቀዋል። የዘንድሮ የጥምቀት በዓል በጃልሜዳ በተከበረበት ወቅት የፓትርያርኩ ዓመታዊ የጥምቀት መልእክት በተወካያቸው በኩል መነበቡ ይታወቃል። በተለያዩ ሃይማኖት ላይ የሚገኙ ሁሉም ሰዎች በአንድም ተስማምቶ የሚወዷቸው አባታችን ብፁዕ አቡነ ማትያስ በዚህ ሰዓት የኛ ጸሎት ያስፈልጋቸዋልና ሁላችሁም በየሃይማኖታችሁ ለአባታችን ለአቡነ ማትያስ ጸሎት እንድታደርጉላችሁ አሪ ጨርሶ የማሮት አባታችን እያላችሁ ኮሜንት ላይ መልካም ምኞታችሁን ኮሜንት ላይ መጻፋችሁን እንዳትረሱ። ወደ ቀጣይ ቪዲዮ የነፂን ባለቤት መናገር ፈልጌ ነው። ምንድነው አፍሽን ተጀምሮ እስኪጨርስ ያስያዘሽ? ሲቀጥል ባል፣ የልጆች አባት፣ የአገር ድምቀት፣ የኢትዮጵያ ወርቃማ ልጅ ሲሞት አንቺ እንደተራሰው ወይም ደግሞ ጎረቤት ለቅሶ እንደተጠራ ሰው ማነው ጎረቤት ለቅሶ እንደሚደርስ ሰው አፍሽን አስይዞ የሚያስቀምጥ ነገር ምን ተገኘ? እኔ የምለው ግን ይሉኝታ የሚባል ነገር ኢትዮጵያ ውስጥ በቃ እንደ ቀልድ እየቀረ ነው ማለት ነው። የምናገረው ነገር ምንድነው? ሰውን ያስቀይማል አያስቀይምም ብሎ ማሰብ ምናምን ቀረ ማለት ነው። ከዚች ከነጻነት ወርቅነህ ባለቤት ጋር በተገናኘ ይህንን ሳምንት መነጋገሪያ አድርገዋታል። በምን ምክንያት አፏን እንደሸፈነች ከሰማሁት መረጃ አንጻር መጨረሻ ላይ ነግራችኋለሁ። ነገር ግን አፍሽን ሸፍነሻል በሚል የወቀሳ ቪዲዮ እየሰራችሁ ያላችሁ አንድ ነገር ማወቅ አለባችሁ ብዬ ስላሰብኩ ነው። ነጻነት ወርቅነህን ምንም ያህል ብትወዱት እመኑኝ ከሷ በላይ ልትወዱት አትችሉ። በነጻነት ሞት ምንም ያህል ብታዝኑ እመኑኝ ከሷ በላይ እናንተ ልታዝኑ አትችሉ። ምክንያቱም ከነጻነት አንጻር በእናንተና በሷ መካከል እጅግ በጣም ሰፊ ልዩነት ስላለ እናንተ የነጻነት አድናቂ ስትሆኑ እሷ ግን የነጻነት ሚስቱ ነች፣ የልጆቹ እናት። እመኑኝ ከአንድ ከሁለት ወር በኋላ ነጻነትን እናንተ ትረሱታላችሁ።
ለሷና ለልጆቿ ግን መቼ የሚረሳ አይደለም። ቢያንስ እኮ ነጻነት ከሞተ 2 ሳምንት አልሞላው። ለመፍረድም እንኳን ቢሆን እስቲ ትንሽ ብትቆዩ ምን አለበት? ለምን የሷ መሸፋፈን ጥያቄ ፈጠረባችሁ እያልኩ አይደለም። ነገር ግን ለጥያቄያችሁ ራሳችሁ መልስ ሰጣችሁ፣ ራሳችሁ ጀጅ አደረጋችሁ፣ ፈረዳችሁ። በመጨረሻም እንደሰማሁት መረጃ ከሆነ አፏን የሸፈነችበት ትልቁ ምክንያት ከጥርስ ህመም ጋር በተገናኘ ነው። ከጥርስ ጋር በተገናኘ ያው የታመማችሁ ሰዎች ታውቁታላችሁ። አፋችሁን ካልሸፈናችሁ ብዙ ጊዜ ንፋስ ከገባ በጣም ነው የሚያመው፣ በጣም ነው የሚጠዘጥዘውና በዛ ምክንያት ነው አፏን የሸፈነችው እያሉ ነውና እባካችሁ ቢያንስ ከመፍረድ በፊት እናጣራ። የምንናገረው ነገር ሰውን ያስከፋል አያስከፋም ብለን ከመናገራችን በፊት እናስብ ለማለት ነው። ቪዲዮውን አድርሱልኝ። አመሰግናለሁ። ሃይማኖት የሌለው ሰው ለትዳር አይሆንም። ለምን ልትል እኮ ነው አውቃለሁ። ስለፈጠረህ ትባላለህ። የመጨረሻው የሰው ልጅ ሽምግልና ከባድ ነገር ስለምትል ምድር ላይ ያለው ነገርና ስለፈጠረህ ቆም በቃ ለአላህ ብለህ ያቺን ነገር እንዳታልፋት። በኦሮምኛ አንደባባል አለ ነምኒ ዋን ሶዳቱ ይንቀብኔ መታን ኢሳቱ ሶዳዳ። ሚፈራውን ነገር የሌለው ሰው ራሱ ፍርሃት ነው፣ ተንቀሳቃሽ ፍርሃት ነው። ይኸውላችሁ ትዳር ይሄ አሁን መጨመላለቁ እንደፈለጉ ዴይ ፓርቲ እየደገሱ የትም ሴክስ እያደረጉ ማይ ብራዘር ኤንድ ሲስተር እንዳትሸወዱ። እምነት የሌለው ሴት ለሚስት አትሆንም። እምነት የሌለው ወንድ ለባል አይሆንም። ለምን መሰላችሁ? ችግር የተፈጠረ ጊዜ እባክህ ለፈጣሪ ስለፈጠረህ ቆም ትባላለህ። ምን ያቆመዋል? ይሄ ሰውነህ። አብዛኛው ደግሞ የትዳር ጥፍጥና የመጀመሪያዋ ሌሊት ናት። የመጀመሪያው ሌሊት ሴክስ አድርጋ አታቅማ። ባል ሆነ አታቅም። ሚስት ሆነሽ አታቂም። ኦልሬዲ የሚስትን ክራይቴሪያ ጨርሰሽ ቲያትሩን ተጫውተሽ ከመጣሽ ያ ቀን የመጣና የቀረሰው ወይንም ብፌ ነው የምትቆጥሪው የሰርግሽ ቀን። ስለዚህ በተቻላችሁ መጠን ስላለፈው መቃወማችን አይደለም። ለደረሰባችሁ ፈጣሪ ይርዳችሁ፣ ታጋሽ ሆኑ። አርግዛችሁ ላልገባችሁም ክብር አለን። ግን እሱ ነገር ምን ይሆናል መሰላችሁ? ወንዱን አስገድደሽ ታገቢው ይሆናል የሌላ ሰው እንዳይሆን ብለሽ የእድሜ ልክ የጭቅጭቅ ችሎት ግን አብረሽ ትኖሪያለሽ። ይሄ በጣም ከባድ ነው። ከቻላችሁ እሱን ነገር እኔ ፐርሰናሊ ጸግሽ የራሱን ያስቀምጥበታል። ይሄ አብዛኛው ይኸውላችሁ ትዳር በእውቀት ብዛት አይደለም። ጥያቄ እንዳታነሳ። የእውቀት ብዛት ትዳርን አያውቁም። ምንድነው የሚያቆየው? መረጋጋት ትዳር ውስጥ የፈጣሪን ፍራቻ የአላህን ፍራቻ መኖር። ምክንያቱም እዛ ነገር ውስጥ ሰው ነህና ትጣላለህ። ለምሳሌ አንተ ሚስት ካንተ የተሻለ ገንዘብ ኖራት አንተን በካልቾ ልታወጣ ትችላለች። ነው ፈጣሪ ለኔ አምጥቶልኝ ነውና ምክንያቱም የቤቱ ባለቤት የሁሉ ነገር እሷ ከሆነች ውጣልኝ ልትል ትችላለች። ወንዱም በተቃራኒው ገንዘብ ስላለው ብቻ ወይንም አቅም ስላለው ብቻ ሊዘባነንባት ይችላል። እነዚህ ነገሮች ወደ ትዳር የሚገባው ለኮምፒቲሽን፣ ለድብድብ፣ አቅም ማሳየት፣ ጉልበት ማሳየት፣ ዕውቀት ማሳያ ቦታ አይደለም። ውጪ ላይ ምርጥ ጀነራል ልትሆን ትችላለህ። ቤት ስትገባ ግን ምርጥ ባልና ምርጥ አባት ያንተ ያ ሁሉ ማዕረግ እዛ ጋር አይሰራም፣ ይወርዳል። አባት ነህ። ሜጀር ጀነራል ማን ያዘዋል ብሎ ልጅ እንዲጠራ ትፈልጋለህ። ክብርነቱ ብላ ሰላምታ እንድትሰጥ ባለቤት ትፈልጋለህ። ራቁትህን ነው የምታውቅ እኮ ከእናትህ ሆድ እንደወጣ። ስለዚህ እዚህ ጋር ነው የሚምታታው እንጂ በትዳር ላይ ፕሌስ እምነት የሌለው ሰው ኢሞሽን አታግቡ። በቃ ኢሞሽን ነው እኮ የሚጋባው። እንደምትወጂኝ አብረሽኝ ተኝተሽ አሳየኝ ነው አይደለም? ከሌላ እንደውም እንደዛ ያለሽ ወንድ ከሌላ ጋር የማይተኛበት ምን ምክንያት አለ? አብሶሉትሊ። ይሄንን ታሪኬን መደበቅ አለብኝ ወይስ መናገር ይኖርብኝ ግራ ገብቶኛል። ፈተናና መከራ አይን አውጥቶ ጥርስ አግጥጦ ሲመጣ እንዲህ ነው። ይሄም ያልፍ ይሆን ብዬ አስባለሁ። ነገሩ እንዲህ ነው። በ17 ዓመቴ ከክፍለ ሀገር ወደ አዲስ አበባ በትምህርት ሰበብ ወንድሜ ጋር በመጣም የመመዝገቢያ ጊዜው ስላለፈ እንዲሁ ከመቀመጥ በማሰብ በዛው ሰፈር ባለ አንድ ምግብ ቤት ተቀጥሬ ቀን እየሰራው ማታ ላይ ደግሞ ወንድሜን አገለግል ጀመር። ቀናትን ሲተኩ እኔም ካሰሬ ወንድም ፍቅር ያዘኝ። እሱ ግን አያውቅም። ስራዬን ብጨርስ እንኳን እሱን ለማየት ስል ተጨማሪ ስራ ሰራ ነበር። ምን ይሄ ብቻ በየደቂቃው እሱን ለማየት እንዲመቸኝ የስልኬ ባትሪ አለቀም አላለቀ እሱ የሚቀመጥበት ቦታ ቻርጅ ሰካ ነበር። ይሄኔ እኔ በሌለውበት ስልኬን አንስቶ ወደ ራሱ ስልክ በመደወል ቁጥር
ፍቅሬን ወሰደው። በቀጣይ ቀን ቴክስት አድርጎልኝ ማውራት ጀመር። የጦፈ ፍቅር ውስጥ ገባን። ከስራ ሰዓት ውጪ እየተገናኘን ማምሸት ጀመር። የአንዷ ቀን ምሽት ግን ወደ ቤት አልተመለስንም። አብረን አደርን። በነጋታው ከቤት ውጪ ማደሬ ያሳሰበው ወንድሜ አሰሬ ጋር ቢደውልም እኔ ጋር አላደረችም የሚል ምላሽ ተሰጠው። ማታ የተፈጠረው የመጀመሪያ ስለነበር ወደ ስራም ወደ ቤትም ሳልሄድ ቀረው። ኋላ ግን እኔን ፍለጋ ሲወጣ ከወንድ ጋር ሄዳለች የሚል ወሬ ይሰማና ለእናቴና ለመላ ዘመዶቼ ነግሯቸው የራሷ ጉዳይ ብሎ ተወኝ። ፍቅረኛዬም በእኔ ምክንያት ከእህቱ ጋር ተጣልቶ ስራውን ለቆ ወደ ክፍለ ሀገር ሄደ። እስከዛች ጊዜ ድረስ ነገሮች መልካም ነበሩ። እዚሁ አዲስ አበባ ጓደኛዬ ጋር አርፌ የፍቅረኛዬን ወደ እኔ ነይ የሚል ጥሪ ብጠባበቅም እሱ የውሃ ሽታ ሆነብኝ። በቀናቶች ማለፍ መሃል አሞኝ ስመረመር ነፍሰ ጡር እንደሆንኩ ተነገረኝ። በጣም ደነገጥኩ። ጓደኛዬም ቤተሰቦችሽ ጋር ሄደሽ ውለጂ ብላኝ ከቤቷ ብትሸኘኝም በወጉ መሰረት በክብር ስላላረገዝኩ የቤተሰቦቼን አይን ማየት ፈራሁና ለሌላ የህይወት ውጣ ውረድ ወደ አዳማ አመራው። እዛም ደርሼ መናኸሪያ ላይ በተቀመጥኩበት አንዱ መጣና ስራ መስራት ትፈልጊያለሽ ብሎ ሲጠይቀኝ 6 ወር የሞላው ጽንሴን ሸፍኜ ተስማማሁና አንዲት ሴትዮ ጋር እንጀራ ጋገራ ተቀጥሬ ብሰራም ከ2 ወራት በኋላ አሰናበተችኝ። ግራ ቢገባኝ የሩቅ ዘመዶቼ ጋር ሄጄ ወለድኩ። በሳምንቱ ፍቅረኛዬ ሲደውልልኝ ሁኔታውን ነገርኩት። ደስም ቅርም አላለውም ነበር። የጠፋው ታስሮ ስለነበር እንደሆነ ነግሮኝ ገንዘብ ላከልኝና የተወሰነ ጊዜ እዛው እንደሆን ነግሮኝ ስልኩ ተዘጋ። 3 ወራት ተቆጠሩ። ቢጨንቀኝ ዘመዶቼን አመስግኜ እሱ ጋር እንደምሄድ ነግሬያቸው ከቤት ወጣው። ዳግም ደወልኩለት። እየመጣው እንደሆነም ስነግረው ማን ያለሽ ሲመቸኝ እኔው ራሴ ደውልልሻለሁ በማለት የቁጣ መዓት አወረደብኝ። እኔ ሞኛም ተስፋ በማድረግ እየጠበቅኩት አዳማ ጓደኞቼ ጋር አረፍኩ። ትንሽ ቆይቶ ደወለልኝ። አነሳሁት። የሴት ድምጽ ነው። ይባሱኑ የፍቅረኛዬ ስልክ ላይ በተደጋጋሚ የምትደውይው ማነሽ? እሱን ስጠይቀው አላቃትም ይለኛል አለችኝ። ደረቅ የቀረው ጆሮዬ የሰማውን ማመን አልፈለኩም። ስልኩን ዘጋሁት። ተረጋግቼ ደወልኩላትና ስለ ሁኔታው በሰፊው አወራን። የሚገርመው ከተዋወቁ ዓመት እንደሆናቸው ወደ ውጭ ሀገርም ለመሄድ ፕሮሰስ ላይ እንደሆነችና እሱ እንደሚልካት ነገረችኝ። ቀጥላም እነሱ ወዳሉበት ወላይታ ሶዶ እንድመጣ ስትጠይቀኝ ሳላምነታ እሱ ሳይሰማ በሚስጥር ልጄን ይዤ ወላይታ ሶዶ ደረስኩ። እሷው ተቀበለችኝና ፍቅረኛችን ጋር ደወለች። ያለበትን ሲነግራት ስንከንፍ ሄድን። ተገናኘን። አይኖቹ ድመት እንዳየ አይጥ ተቆለጨለጩ። የሚገባበት መሸሸጊያ ጉድጓድ ፈለገ። ጥሎን ሄደ። ከስንት ጉዝጎታ በኋላ ለማውራት ተስማማና መጣ። የሚገርመው አይኑን በጨዋጥቦ ልጁን እንድትወልጂ ሳልፈቅድ ስለወለድሽ የማሳደግ ግዴታ የለብኝም፣ ከፈለግሽ ቤተሰቦቼ ጋር አስቀምጪ ያሳድጉልሻል ሲለኝ ተረበሽኩ። ራሴንም ለማጥፋት ፈለኩ። ሆኖም ግን ለልጄ ስል ተውኩት። በነጋታው ልጄን ይዤው ወደ አዳማ ተመለስኩና ያኔ ነፍሰ ጡር ሆኜ ያስቀጠረኝ ደላላ ጋር ሄጄ እንጀራ ጋገራ አስቀጠረኝ። ልጄን አዝዬ ለ1 ዓመት ከ7 ወር ከሰራው በኋላ ልጄ መራመድ ስለጀመረ መኪና ከሚበላብኝ ብዬ በማሰብ የአባቱ ቤተሰቦች ጋር አስቀምጬው ወደ አዳማ የበፊቱ ደላላ ጋር እንዲያስቀጥረኝ መጣው። ሌላኛው አስከፊ የህይወት ምዕራፍም እንደገና ተጀመረ። ከጡቴ የሚወጣው ወተት ቀጣሪዎችን አላስደሰተም። የሚፈልገኝ ያጣው። በዛ ላይ ህመሙ በጣም ከባድ ነበር። የሆቴል መስተንግዶ መግባት ባልፈልግም ተስማማው። ጸጉሬን እንዲሁም ሜካፕ እንድሰራ ካደረገኝ በኋላ ቀጣሪ ከአዳማ ትንሽ ወጣ ወደምትል ከተማ ወሰደችኝ። ሲመሽ 12 ሰዓት ሲል ደረስ። ማረፊያዬን አሳየችኝ። በውስጡ 20 የሚጠጉ ሴቶች አሉ። አንዳንዱ ይቅማል፣ አንዳንዱ ደግሞ ካርታ ይጫወታል። የት ነው የመጣሁት? ልቤ በፍርሃት ምቱ ጨመረ። መሃላቸው ገብቼ ተቀመጥኩ። አሰሬም ተመልሳ መታ ስራ ትገቢያለሽ ብላ ጠየቀችኝ። እኔም ግራ በመጋባት አሁን ከመሸ ብዬ ጥያቄ ባዘለ መልኩ መለስኩላት። እሷም በሹፈት እና ቀን ይሻልሻል አለችኝ። ለካ ደላላው መስተንግዶ ያለኝ ገላን እንደ ሸቀጥ መሸጥ ኖሯል። ይሄንማ አልሰራም በማለት እዛው አድሬ ጠዋት ለመሄድ ስነሳ በሩ በላይ ላይ ተዘግቷል። እባክሽ ልውጣ፣ ይሄን ስራ ሰርቼ አላውቅም በማለት እያለቀስኩ ብጠይቃትም አንቺን ለማምጣት የከፈልኩትን 4000 ብር መልሰሽ መሄድ ትችያለሽ አለችኝ። እኔም መክፈል ስላልቻልኩ 3 ቀን በእንቢታ ብቆይም የሚበላና የሚጠጣ ባለማግኘት እየተጎዳው መጣው። አማራጭ ሳጣም ስራውን ለመስራት ተስማማው። ተስፋ መቁረጥ ውስጥ ሆኜ እንደምንም ተላመድኩ። እንደሌሎቹ መቃም እንዲሁም ማጨስ ጀመርኩ። በዚህም ሁኔታ 6 ዓመት ቆየው። ህይወቴ ተበላሸ። የሆነ ቀን ግን ትክክል እንዳልሆንኩ ተሰማኝ። ፈጣሪንም አብዝቼ ለመንኩት። ከዚህም ህይወት አወጣኝና ወደ ዱባይ አምርቼ 1 ዓመት አስቆጠርኩ። ወደፊት ትዳር መስርቼ ልጆች ወልጄ የተረጋጋ ህይወት እንዲኖረኝ እፈልጋለሁ።
ነገር ግን ይህንን ታሪኬን መደበቅ አለብኝ ወይስ መናገር ይኖርብኝ ግራ ገብቶኛል። ከደበቁ ትልቅ ሸክም ሆኖ እድሜ ልኬን ልኖር ነው። ከተናገርኩ ደግሞ ትዳር ላልመሰርት እችላለሁ። በመሰረት እንኳን የሚያገባኝ ሰው ለኔ ክብር አይኖረውም ብዬ እሰጋለሁ። ታዲያ ምን ትመክሩኛላችሁ? እባካችሁ አትፍረዱብኝ ትላለች ታሪኳን ያካፈለችኝ እህቴ። ዛሬን ለነገ እንኑር። መልካም ጊዜ ቤተሰቦች። ለዛሬ ይዤላችሁ የመጣሁት የተመረጡ ቪዲዮዎች እነዚህን ይመስሉ ነበረ። እንደወደዳችኋችሁ አልጠራጠርም። ቪዲዮውን ላይክ ሳታደርጉ ጀምራችሁም ላይክ ማድረግ እንዳይረሳ። ሐሳብ አስተያየታችሁን ወንድማይምክራችሁን ኮሜንት ላይ አስቀምጡልኝ። ቀጣይ በተመረጡና አዳዲስ ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ። እወዳችኋለሁ።